ምድርን እንድታለሟት ከናንተም አላሁ ጀለ ወዐዝ ፈለገ። አገርን ለመገንባት ማህበረሰብን ለመገንባት በሚመች መልኩ የተመቻቸ ህይወት እንዲኖሩ ለማድረግ የሁላችንም አሻራ ማረፍ አለበት። እንደ ሰው የሙስሊሞች አሻራ ደግሞ በስፔሻል ማረፍ ይቻላል። አላሁ ጀለ ወዐዝ የሥራውን ዋጋ በልፋቱ ቁጥር ልክ ነው የሚከፍለው። ወኢን ካነ ካፊረን ያ አካል ሙስሊም መሆኑ አለመሆኑ ሸርጥ አይደለም። ማን ነው ይመርጥልህ? ከዚያ ያልመረጥከው አካል ሲመራ መብትና ግዴታ ብለህ ልጠይቅ ዘንዳ ያስኬዳል? አያስኬድም? ዝም በል ነው የምትባለው። ልክ ነው መባልም አለ። ያልተማረ የማህበረሰብ ክፍል እንደነዚህ አይነት ቴክኖሎጂዎችን በራሱ ሰርቶ በራሱ እጅ ላይ ማድረግ አይችልም። الحمد لله الذي كان بعباده خبيرا بصيرا وتبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا وصلى الله على نبينا محمد وعلى آله وصحبه وسلم تسليما كثيرا أما بعد عباد الله فاتقوا الله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. أخرج الإمام البيهقي في شعب الإيمان عن عاصم بن كليب عن أبيه قال شهدت مع أبي جنازة شهدها رسول الله صلى الله عليه وسلم وأنا غلام أعقل وأفهم فانتهى بالجنازة إلى القبر ولم يمكن لها فقال أي رسول الله صلى الله عليه وسلم سووا لحد هذا حتى ظن الناس أنه سنة فالتفت إليهم فقال أما إن هذا لا ينفع الميت ولا يضره فأما إن هذا لا ينفع الميت ولا يضره ولكن الله يحب من العمل إذا عمل أن يحسن. أيها الأحبة نبي صلوات الله وسلامه عليه عند ክስተት ተከሰተ። ዓሲም ኢብኑ ኩለይብ ኢማሙ አልበይሀቂዩ ረሒመሁላህ ፊ ሹዐብ አልኢማን በዘገቡት ዘገባ ላይ ዓሲም ልጅ ሆኜ በምረዳበት ዕድሜ ላይ ሆኜ አንድ የቀብር ቦታ ላይ ተገኘሁኝ። ነቢዩም ነበሩ እዚያ ጋር አለ ሰለላሁ ዐለይሂ ወሰለም። ከዚያ የቀብሩ ስነ ስርዓት እየተካሄደ ለሕድ ተቆፍሮ ካለቀ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ወደ ለሕዱ ቀድመው ገቡና አይተው ይህንን ለሕዱን በደንብ አስተካክሉት፣ በስርዓቱ አልቆፈራችሁም፣ ደልደል አላረጋችሁትምና አስተካክሉት ብለው አሉ። ከዚያም ሰዎች ገመቱ የለሕዱ መስተካከል ደልደል ብሎ የተመቸ ቦታ ላይ መተኛቱ ለሟቹ የሚጠቅመው ጎርባጣና የማይመች መሆኑ ደግሞ የሚጎዳው መስሎ ታያቸው ማለት። ኢዘን ሱና ሆኖ በዚያው እንዳይቀጥል ይሄ ማንነት ይሄ ነቢዩ ሰለላሁ ዐለይሂ ወሰለም የሰጡት ነሲሃ ለሟቹ የሚጠቅምና የሚጎዳ መስሎ ሲታያቸው ነቢዩ እርማት ሰጡበት ሰለላሁ ዐለይሂ ወሰለም። ቃል ኢነ ሃዛ ላ የንፈዑ ልመይተ ወላ የዱሩህ ቀብሩን በደንብ አድርጋችሁ ለሕዱን ደልደል አድርጋችሁ እንዲመቸው ማድረጋችሁ ለሟቹ አይጠቅመውምም አይጎዳውምም። እንግዲያውሳ የሚጠቅመው ስራው ነው፣ የሚጎዳውም ስራው ነው። ወላኪን ኢነላህ ሱብሓነሁ ወተዓላ ዩሒቡ ኢዛ ዓሚለ አሐዱኩም ዓመለን አን ዩሕሲነሁ ወፊ ሪዋያ አን ዩትቂነሁ። አላሁ ጀለ ወዐዝ ይወዳል አንዳችሁ ስራ በምትሰሩበት ሰዓት ስራውን ጥርት አድርጋችሁ ብቅት አድርጋችሁ እንከን አልባ አድርጋችሁ
መስራታችሁን ይወዳል። ኢነላሃ ዩሂቡል ሙሕሲኒን መልካም ሰሪዎችን ጥሩዎችን ሙሕሲኖችን አላህ ይወዳቸዋልና ለዚያ ነው አሉ። አዩሀል አሒባ ኢዘን ኢስላም የትኛውንም ስራ ስትሰራ ፐርፌክሽን ባይኖርም እንኳን ፐርፌክት ለማድረግ ሞክር ይላል። የመጨረሻውን ኢሕሳን ደረጃ አድርሰው ያንን ስራ ይላል። እንደ ነገሩ ዝም ብለህ እንዳትሰራው በአንተም ላይ በግለሰብ ህይወት ላይ በሀገርም ላይ በማህበረሰብም ላይ የሚያስከትለው ጉዳት ስላለ ስራ የሰራችሁ እንደሆነ ብቅት አድርጋችሁ ስሩት ብሎ ይላል ኢስላም። ኢኽዋን ኢዘን ሀገር ግንባታ ላይ ሁላችንም አሻራችን ማረፉ የግድ ይላል። አሻራችን በሚያርፍበት ጊዜ ደግሞ አሰራራችን የላይ በላይ ከሆነ ምንድነው የሚሆነው? አለባብሰው ቢያርሱ በአረም ይመልሱ ነው የሚሆነው። አለባብሰው ማረስ በራስህ ላይ የሚያመጣው ጉዳት አለ፣ በማህበረሰቡ ላይ የሚያመጣው ጉዳት አለ። መጨረሻ ላይ ልታጭድ የምትችለው አረም ስለሆነ አንተም ከንቱ ሀገርም ማህበረሰብም ከንቱ ይሆናል እዚያ ውጤቱ ላይ። አላሁ ረቡል ዒዘቲ ወልጀላል እኔንና እናንተን የፈጠረበት ዓላማ ደጋግሜ እንደምናገረው እንደምታውቁት ሁለት ዋና ዋና ዓላማዎች ናቸው። ከነዚህ ውስጥ ነው ሌሎቹ የሚወጡት። አንደኛው ዒባደቱሁ ሱብሓነሁ ወተዓላ ሚን ዱኒ አን ኑሽሪከ ቢህ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ብቸኛ አድርገን እሱን እንድንገዛው ነው። አንደኛው ለዒባዳ ነው። ሁለተኛው ሊዒማረቲል አርዲ ኢኒ ጃኢሉን ፊል አርዲ ኸሊፋ ምድርን የሚያለሙ ተተኪዎችን አድራጊ ነኝ አለ አላሁ ጀለ ወዐዝ። ቃለ ሱብሓነሁ ሁወ አንሸአኩም ሚነል አርዲ ወስተኽለፈኩም ፊሃ ወስተዕመረኩም ፊሃ እሱ ነው አላህ እናንተን ከምድር ካልነበራችሁበት ያስገኛችሁ። ቢማዕና ሁላችንም የተፈጠርነው ከአፈር ነውና አንሸአኩም ሚነል አርዲ ኢንሻእ ብሎ ማለት ካልነበረበት ማስገኘት መፍጠር ማለት ነው። እሱ አላህ ነው እናንተን ካልነበራችሁበት ከምድር ያስገኛችሁ ወይንም የፈጠራችሁ አለ። ወደ አስላችን ወሰደንና ከዚያም ወስተዕመረኩም ፊሃ ምድርም ላይ ደግሞ እስተዕመረኩም ያኒ ጠለበ ጠረበ ሚንኩም አን ቱዓሚሩሃ ምድርን እንድታለሟት ከእናንተም አላሁ ጀለ ወዐዝ ፈለገ። ምድርን አልሚዎች እንድትሆኑ ፈለገና ማልማትን ምን አደረገ? ከእናንተ ጠየቀ። ያኒ አልሟት ይችል ምድር እየኖራችሁባት እስካለች ድረስ ለኑሮ የምትመች ለማንም የማትጎረብጥ ምቹ ዓለም እንድትሆን አድርጓት ብሎ አላሁ ጀለ ወዐዝ አዘዛል። هذه العمارة تشمل كل ما فيه نفع للمجتمع للفرد وللمجتمع ለግለሰብም ይሁን ለማህበረሰብ የሚጠቅም ነገር በሙሉ ዒማረቱን ፊል አርድ የሚለው ውስጥ ይገባል። እዚያ ላይ አሻራችንን የምናሳርፍ ከሆነ አዩሀል አሒባ ፈልሙስሊሙ አሉ ዑለማዎች ከልገይሲ ያኒ ከልመጠር ሐይሱማ ሐለ ነፈዕ የትኛውም ቦታ ላይ ቢሆን ሙስሊም የትኛውም ቦታ ላይ ብታደርገው የሚጠቅም ነው እንጂ የሚጎዳ አይደለም። ልክ ዝናብ እንደሚጠቅመው ሁላ ሙስሊም የትኛውም ቦታ ላይ ብታደርገው ሙስሊም ነው ያልኩት ጠቃሚ ነው እንጂ ጎዳ አይደለም። ታዲያ ለማህበረሰብ የሚጠቅም ነገር ማህበረሰብ ግንባታ ላይና ሀገር ግንባታ ላይ የሚጠቅም ነገር ሳይገባው በተቃራኒ የሚሰራ ሀገር ማፍረስ ላይ የሚሰራ ሰው አመለካከቱ ላይ ችግር አለ፣ ተገልብጧል ማለት ነው። ሀገርን ለመገንባት ማህበረሰብን ለመገንባት በሚመች መልኩ የተመቻቸ ህይወት እንዲኖሩ ለማድረግ የሁላችንም አሻራ ማረፍ አለበት። እንደ ሰው የሙስሊሞች አሻራ ደግሞ በስፔሻል ማረፍ መቻል አለበት። አልገባንምና ነው እንጂ እንዴት ያላችሁ እንደሆነ አልሙስሊሙ ከልመጠር ሐይሱማ ሐለ ነፈዕ የትኛውም ቦታ ላይ ብታደርገው ሙስሊም የሱ አሻራ የሚያሳልፈው አሻራ ጠቅሞ ነው እንጂ ጎድቶ አያልፍም። ለምን?
እስላማዊ ስነ ምግባር የተላበሰው ማንነት እስላም የሚያስተምረው ማንነት ጠቃሚነትን ነው እንጂ ጎጂነትን አያስተምርምና እዘረዝረዋለሁ። أيها الأحبة قال العلماء كل من أخذ أعماله على محل الجد የትኛውም አካል ስራውን አሳምሮ ለመስራት የሚችለውን ያህል ጥረት ለሚያደርግ በሙላ فأعطاه الله سبحانه وتعالى على قدر الاجتهاد الله جل وعز የስራውን ዋጋ በልፋቱ ቁጥር ልክ ነው የሚከፍለው وإن كان كافرا ያ አካል ሙስሊም መሆኑ አለመሆኑ ሸርጥ አይደለም ስራውን ለማሳመር መልፋቱ ብቻ ነው ሸርጥ قال سبحانه من كان يريد الحياة الدنيا وزينتها እዚች ዓለም ላይ ሲኖር ሐያተ ዱንያን ፈልጎ የዱንያን ህይወት ፈልጎ እና ውበቷን ፈልጎ የሚለፋ የሚተጋ نوفي إليهم أعمالهم فيها وهم فيها لا يبخسون عجائب نوفي إليهم أعمالهم فيها يسرى واقاتشون نوفي الوفاء بلو مالت سايكنس دموذكن مكفل مالت من ما نكنسم نوفي إليهم أعمالهم فيها يعني في الدنيا لفتوا باتالنا يلفات واقعون مولون ستوالن على الله جلد وهم فيها لا يبخسون يسرى واقعاتشو دنيا لي مسلم ناتشو تبلو أي چمر اللاتشو كافر ناتشو تبلو أي كنس باتشو تعزاجوش ناتشو تبلو جفت يلم عمازيوش ناتشو تبلو دموك النسا يلم لمن إن الله لا يضيء أجر من أحسن عملا الله جل وعز يتين يوم سو أسامرو كسرة يلفات واقعون سان كنس ستوالن بلو بقباو قالماس مسرت وهم فيها لا يبخسون بتلاي وطاتوች ሀገርን የምትረከቡ ወጣቶች እናንተን የሚመለከት ወሬ ነውና ያወራን ያለነው በደንብ ትኩረት አድርጉ የሀገር ስሜት ያላችሁ አባቶች የሀገር ስሜት ያላችሁ እናቶች በደንብ ትኩረት አድርጉበት እንደ እስላምም እንደ ሀገርም እንድናየው ስለፈለኩ ነው ايها الاحبه اخواني إن إعمار الأرض تأخذ صورا شتى مدرن معلومات مدرن ما سامر بلن سنل بهلم ظرف لنايو يقبل الزراعة لمثالي زراعان يا يهون دوهنا زراعة بلو مالت قبر الناس را ماله والصناعة بتكنولوجين مكنيات بمادرق وين تكنولوجين من نشا بمادرق تلالك اندستريوش لا يمن نساراتشو سراوش ماله واستخراج ما في بطنها من الكنوز بدروست يالو تلالك معدنوچن اوطتو ለሀገር ልማትና ግንባታ እንዲውሉ ማድረግ ይሄ የምን ውስጥ ይገባል ኢዕማር الارض ውስጥ ይገባል كذلك تشمل اعمال العقل እንደዚያው አእምሮአችንን ማሰራት في كل ما ينفع المجتمع በየትኛው ማህበረሰቡን በሚጠቅም ነገር ላይ ከግል ጥቅም አልፈን ከግል ህይወታችንና ከቤተሰባችን አልፈን ከአካባቢያችንና ከእምነታችን አልፈን እንደ ሀገራችን ስናስብ አእምሮአችንን በማሰራት የኔ አሻራ ሀገር ግንባታ ላይ የትኛው ቦታ ላይ ማረፍ አለበት የትኛው ላይ አስተዋጽኦ ማድረግ አለብኝ የሚል ስሜት ሊኖረን ይገባል ካልሆነ ግን ያ ጀማዓ የበይ ተመልካች ከመሆን ወደ ኋላ አንልም ጭራ ከመሆን ወደ ኋላ አንልም የገደል ማሚቱ ከመሆን ወደ ኋላ አንልም የሚባለውን መድገም የተደረገተልን የተሰጠንን ተቀብለን እናመሰግናለን ከማለት ወደ ኋላ አንልም ቢኮዝ አሻራችን ስላላረፈ ግዴታን የምትወጣ ብቻ ስትሆን መብትህን ማጠየቅ ዝም ብለህ ጭራ መሆን ይመጣል እንዳለፈው ዘመን ያ አልፏል አሁንም ያንን መድገም እዚያ ውስጥ ያለን እንደሆነ ከዚያ አዙሪት ያልወጣን እንደሆነ ወቃሽ የማህበረሰብ ክፍል ሆነን ነው የምንቀረው ايها الاحبه اسلمنا ሃይማኖት في اعمار الارض ነብዩ ሰለላሁ ዐለይሂ ወሰለም ምድርን በማሳመርና አሻራችንን በማሳረፍ ረገድ ላይ በእያንዳንዱ ቦታ ላይ አሻራችን እንዲያርፍ ይፈልጋሉ ያንን በመታደርጉበት ጊዜ ደግሞ اذا صلحت النيه ያንን እንደ ዒባዳ ይቆጥሩታል እንተበህ اذا صلحت النيه ዒባዳ ነው
መንገድ ስትጠርግ መንገድ ጠረጋ ስራ ነው አይደለ? እሱ በራሱ ኢዛ ሰሉሐት ንያ ዒባዳ ነው፣ አጅር አለው። የትኛውንም ስራ ስንሰራ ምንም ይሁን ምን ስራው قال الحبيب صلى الله عليه وسلم الحديث في صحيح البخاري وفي صحيح مسلم قال ما من مسلم زرعان يولي ما من مسلم يغرس غرسا أو يزرع زرعا የትኛውም ሙስሊም ችግኝ ቢተክል የትኛውንም ችግኝ አረንጓዴ አሻራ ብለው እንግዲህ ችግኝ ቢተክል ወይንም يزرع زرعا ወይንም ጥሬ ኦር ፍራፍሬ ቢዘራ ከዚያስ فيأكل منه طير ሰው አይደለም فيأكل منه طير ከዚያ ከዘራው አዝርዕት ወይንም ከተከለው ችግኝ አዕዋፋቶች መተው ቢበሉ አው ኢንሳኑን ወይንም ሰው ቢበላ አው በሂመቱን ወይንም እንስሳዎች ቢበሉ ኢላ ካነ ለሁ ቢሂ ሰደቃ በዚያ ስራ ውስጥ ለሱ አጅር ቢጎርፍለት እንጂ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰደቃ ነው የሚሆንለት አለ። ችግኙን ተክለህ ረስተኸዋል፣ አረንጓዴ አሻራ ብሎ መንግስት ጥሪ ያደርጋል አይደለ? ኢትቃን የተጀመረው አሁን በአረንጓዴ አሻራ ዙሪያ እኮ ምናልባት አይዲያው የመጣው በደርግ ጊዜ ሊሆን ይችላል፣ በኢህአዴግ ጊዜ ሊሆን ይችላል፣ ከዛ በፊት ሊሆን ይችላል። ቢኮዝ በእኛም እድሜ በደረስነው የደርግ ምንድነው ደን ምናምን የሚባሉ አላ አረንጓዴ አሻራ የሚለው አይዲያው የዛኔ ነበረ ማለት ከዛም በፊት ነበረ ማለት። ነገር ግን እንደ አሁን ተዳርሶ ለምንድነው ያልተተከለው? የዚያኔ ለምንድነው ያልበዛው? በየዓመቱ ያ ነገር አጀንዳ ለምንድነው ያልሆነው ያልክ እንደሆነ ኢትቃል ላይ ክፍተት ነበር ማለት ኢህሳን ላይ ክፍተት ነበር፣ አድምቶ መስራት ላይ ክፍተት ነበር። አድምተን ስንሰራ ያ ጀማዓ መንግስት ስላዘዘህ ወጥተህ አረንጓዴ አሻራ ስትተክል ኢዛ ሰሉሐት ንየቱ ፊ ዛሊክ እዛ ስራ ውስጥ ንያ የታከተበት የተጨመረበት እንደሆነ ተኩኑ ለና ሰደቃ ነው፣ አጅር አለው ማለት ምንም በከንቱ የሚያልፍ ነገር እስላም ላይ ስላሌለ ማለት ነው። ተዓለው አሁን ወደ ወጣቱ እንምጣ። ይህንንም ኹጥባ የሳምንቱ ኹጥባ ሌላ ነው፣ የቀጠርኳችሁም በሌላ ነው። አልረሳሁትም፣ እሱን ሳምንት እመጣበታለሁ አዲስ ነገር ካልተፈጠረ። ይህንን ኹጥባ ለማዘጋጀት ምክንያት የሆነኝ ያ ጀማዓ ሱበያ የሚባል ትምህርት ቤት የማትሪክ ዝግጅትን አስመልክቶ ወላጆችን ጠራ። ኢዘን እዚያ ላይ የሰማሁት ነገር እንደ ሀገር ልናወራበት ይገባል። ከበስተፊታችን ማትሪክ ፈተና እየመጣ ስላለ እንደ ሀገርም እንደ ሙስሊምም ልናወራበት ይገባል። ትምህርት ሀገር ግንባታ ላይ፣ ትምህርት በኢስላም ከፍታ ላይ፣ ትምህርት በሙስሊሞች ልዕልናና ከፍታ ላይ መሰረቱ እሱ ስለሆነ ወደኋላ የቀረንበት ጭራ የሆንበትን ሚስጥር የበይ ተመልካች የሆንበትን ሚስጥር ያለ መማራችን ውጤት ስለሆነ ሌላውን ቶ እስላማዊ ተቋማትን ብቻ እያቸው፣ መሳጂዶቻችንን እያቸው። ተማም ስንት ካሬ ናቸው? አያቻቸው አይደለ? ስንት ካሬ ናቸው? ለምንድን ነው እንደዛ ሆኖ የቀሩት? ታሪካዊ የሚባለው መስጂድን የሃጂ ወሌ መስጂድ ምናምን የምትለው ስንት ካሬ ነው? 800 ምናምን ካሬ የመጀመሪያው መስጂድ ማለት። ከዛ ቀጥሎ ጫካ የሚባለው መስጂድ ስንት ካሬ ነው? የመጀመሪያ አካባቢ የሚባለው 3000 ምናምን ካሬ። ምንድነው ምክንያቱ? በጣም ስትራቴጂክ የሚባሉ ቦታዎች ላይ በጣም ካሁን በኋላ መንደሪቱ ወደዚህ ትሰፋለች፣ ወደዚህ ትላማለች፣ እንደዚህ ትሆናለች የሚለው ላይ ግንዛቤ አልነበረንም አይደል? ለምንድነው ግንዛቤ አልነበረንም? እንደዛም መያዝ አልቻልንም። ማሻግረን የዛሬ 100 ዓመትን ታሳቢ አድርገን መያዝ አልቻልንም። ለምንድነው ያልዛልነው? ስላልተማር። ለምንድነው ያልቻልነው? እዛ ሴክተር ውስጥ ስላሌለን። የትኛው ምንድነው የሚሰራው? ይሄ ምንድነው ማስተር ፕላኑ ወዴት ነው? ምንድነው ግንዛቤ የለንም። ቢኮዝ የለንም። ማስተር ፕላኑን የሚያወጣው ማን ነው? እሱ። የሚያስፈጽመው ማን ነው? እሱ። አንተ ምንድነህ? ምንም። ምናልባት የቀን ሰራተኛ ሆነ ነው ልትሄድ የምችለው የነበረው ባለፈው። ያ ነገር እንደ ሀገር ጎድቶን አልፏል፣ እንደ ማህበረሰብን ጎድቶን አልፏል። እንደ ሙስሊም ያየው እንደሆነ ይቀጥል በዚህ ይቀጥል አይገባም። መስተካከል መቻል አለበት። እንደ ሀገር አሻራችን ማረፍ መቻል አለበት። ሙስሊሙ ማህበረሰብ ያላካተተ የሀገር ግንባታ ግማሽ ክንፍ ለመብረር እንደሚሞክር ምንድነው የሚሆነው? ወፍ ነው የሚሆነው። አይቻልም። በግማሽ በአንድ ክንፍ መብረር አይቻልም። ስለዚህ ግድ ስለሆነ ሙስሊሙ ያልተሳተፈበት እንደሆነ ሀገር መበልጸግ ሀገር ማደግ ስለማትችል እንደ ሀገር እንደ መንግስትም እንደ ምንም ሁሌ የተጫነው ተሳተፉ።
መጅሊስ ለምሳሌ በየመስጂዶቹ ባለፈው ጁምዓ ምርጫ ላይ ተሳተፉ፣ የምርጫ ካርድ ወሰዱና የምትፈልጉትን ምረጡ ምናምን እየተባልክ ነበር አይደል? የምርጫ ካርድ ያልወሰደ አለ፣ ለመምረጥ ምንም ስሜት የሌለውም አለ። ከዚያስ ምንድን ነው ሊሆን የሚችለው? ማን ነው ይመርጥልህ? ከዚያ ያልመረጥከው አካል ሲመራ መብትና ግዴታ ብለህ ልጠይቅ ዘንዳ ያስኬዳል? አያስኬድም? ዝም በል ነው የምትባለው። ልክ ነው መባልም አለበት። ልክ ነው። ቢኮዝ አሻራችን ማረፍ አለበታ። አሻራችን ካላረፈ ያጀማዓ ወጣ ብለን እናስብ፣ እንደ ሀገር እናስብ፣ እንደ መንደር እንዳናስብ። አሻራችን ሀገር ግንባታ ላይ ካላለፈ የበይ ተመልካች የገደል ማሚቱ የተባለውን እየተደገመ ልክ ነው እያልክ ነው የምንኖረው። ምንድነው የሚሰራው ስለሚለው ወሬ አይኖረንም። ምንም ወሬ አይኖረንም። ምናልባት ማክሲመም ሊኖረን የሚችለው ሚዲያ ላይ ስለወጣው ነገር ብቻ ነው ግንዛቤያችን ሊኖር የሚችለው እዛ ሴክተር ውስጥ ያለለክ እንደሆነ። በመኖሪያ አማካይነት እንደ ሀገርም እንደ ማህበረሰብም እንደ ሙስሊምም የምትጠቅመው ነገር አለ። አልሙስሊሙ ሐይሱማ ሐለ ነፈዐ ሸባብ ተዓለሙ ቢንየቲን ዓሊሙ አውላደኩም ቢንየቲን። ልጆቻችሁን በንያ አስተምሩ። ሸባቦች በንያ ተማሩ። ዶክተር ስትሆን እንደ ሀገር ትጠቅማለህ፣ እንደ ማህበረሰብ ትጠቅማለህ፣ እንደ ሙስሊምም ትጠቅማለህ። ኢንጂነር ስትሆን ከዛሊክ፣ አርኪቴክቸር ስትሆን ከዛሊክ፣ የትኛውም ቦታ ላይ ስትቀመጥ ትጠቅማለህ። ፖለቲከኛም ስትሆን ትጠቅማለህ። ምረጥ፣ ተመረጥ፣ ግባ ፓርላማ፣ ትጠቅማለህ። እንደ ሀገር እንደ ሙስሊምም ትጠቅማለህ። ካልሆነ ግን የተሰጠህን አመስግነህ ይስጥልኝ እያልክ ትኖራለህ ማለት ነው። አዩሃ ናስ ኢነ መፋቲሐ ሁሉል አዘማቲና ሁወል ዒልሙ። አሁን ባለው ዓለም ላይ ከፍታችንን ለማረጋገጥ መብትህን ለማስጠበቅ ግዴታህንም ለመወጣት ልክ ነው ልክ አይደለም ብለህ ልትል መሰረቱ አገር ግንባታ ላይ አሻራህን ለማሳረፍ መሰረቱ ሁወል ዒልሙ እውቀት ነው። የትኛውም እውቀት ዓለማዊ እውቀት በለው መንፈሳዊ እውቀት ብለው እሱ ነው መሰረቱ። እስመዑ ጀይደን እነ ሰቢለ አልነስሪ ሁወል ዒልሙ። የኖስርን ወይንም የነስርን ሰበብ መንገድ ለመቀየስ ለነስርን ለማግኘት ድልን ለመጎናጸፍ እንደ ሀገርም እንደ ሙስሊምም ድልን ለመጎናጸፍ መሰረቱ ዒልም ነው። ያልተማበረ ማህበረሰብ አይጠቅምም። ሐጂ መሐመድ ወሊ ረሒመሁላህ ይሉ እንደነበረው ያልተማበለ ሰው ድፍንቅል ነው። ድፍንቅል ለራሱም ውሃ አያጠጣ፣ ለሌላው አይጠጣ፣ ለራሱም ለሌላውም ለመጠጣት ሰበብ አይሆን። ድፍንቅል ነው። የተሰጠንን አእምሮ እናሰራው። ቁርአን አእምሯችንን እንድናሰራ ነው የሚያዘን። አፈላ የተደበሩን አፈላ የተፈከሩን ሊቀውሚ ያዕቂሉን ሊቀውሚ የተደበሩን። ተደቡር፣ ተፈኩር፣ ዕቃል አሰራ አእምሮን። የተሰጠን አእምሮ የሚያልቅ አይደለም፣ የሚሞላ ሚሞሪ አይደለም። ጎበዝ ሸባብ ኻሰተን ንያ ይኑራችሁ። ሀገር ግንባታ ላይ ንያ ይኑራችሁ። የእስላምን ባንዲራ ከፍ በማድረጉ ረገድ ላይ ንያ ይኑራችሁ። ሀገር እንድትከበርና እንድታፈር በማድረጉ ነገር ላይ ንያ ይኑራችሁ። በዚህ ንያ ተማሩ። ስትማሩ ደግሞ መርካቶን ብቻ አስባችሁ አትማሩ። ይማራል፣ ጨርሳል፣ ዶክተሬቱ ኦር ምናምኑን ይዘልና መርካቶ ይገባል። ጥሩ ነግድ። የተማረና ያልተማረ ነጋዴ እኩል አይደለም። ባህላዊ ነጋዴና ዘመናዊ ነጋዴ እኩል አይደለም። ዛሬ ያለንበት ዘመን ዲጂታል ዘመን ነው። እኩል አይደለም በመሰረቱ። ቢሆንም ግን 4 ኪሎንም አስቧት። እሷስ ማን አላት? ሁሉም ወደዛ ከሄደችኛዋስ ማን አላት? ማን ነው ሀገር ሊመራ የሚችል? እንከፋፈል እንጂ ሌላ የማህበረሰብ ክፍል ያ ጀማዓ ሁሉኩም ተዓሪፉ ነው። በዚህ ደረጃ አይነገርም። ሌላ የማህበረሰብ ክፍል ጥሩ አእምሮ አላቸው ብሎ የሚያስባቸውን አካል ልዩ ስልጠና እንዲወስዱ፣ ልዩ ትምህርት እንዲወስዱ፣ ልዩ ድጎማ እየተደረገላቸው እንዲማሩ ይደረጋል። አሻግሮ እንዳይ ልጅህን ወጪህን ምናምን እንችላለሁ ተማር ብቻ ስልጣን እንድትይዝልን ዘንዳ ከያዝክ ትጠቅመናለህ። በዚያ ደረጃ ልናስብ ይገባል። በዛ ሀገር ግንባታ ላይ አሻራችን እንዲያልፍ هو العلم يا جماعة. إن مواجهة الفساد بالعلم فساد መጥፎ ነገርን እንደ ሀገርም እንደ ዓለምም የሚመጣውን መጥፎ ነገር ፈሳዱን ዋጃህ ለማድረግ ለመመከት እኮ ዒልም ነው። ثم قال إن بناء الاقتصاد والحضارة بالعلم. اقتصاد ኢኮኖሚን ከፍ ለማድረግ ለመዘመን ቴክኖሎጂን ለመጠበቅ ወደ ዲጂታሉ ዓለም ከፍ ለማለት
መሰረቱ ዒልም ነው። ያልተማረ ማህበረሰብ ፈረምልኝ እያለ በጣቱ እየፈረመ ነው የሚኖረው። ኢነ ተሕቂቅ አልሐዳረቲ ቢልዕልሚ ቃለ አልኢማሙ ሻፊዒዩ ረሒመሁላሁ ፊ ሽዕሪህ ቃል ተዓለም ፈለይሰ አልመርኡ ዩውለዱ ዓሊማ ወለይሰ አኹ ዒልምን ከመን ሁወ ጃሂሉ ወኢነ ከቢረ አልቀውሚ ላ ዒልመ ዒንደሁ صغير إذا التفتت عليه جحافل وإن صغير القوم إن كان عالما كبير إذا ردت إليه المحافل تمر يتنيوم سو كناتو هرسي وطا تمر والوطام تمر قالونا يتمارنا يالتمار مهيب بفصوم كل هونو አይችሉም ከዚያስ ወደ አፍሪካ ማንነትና ኢነ ከቢረ አልቀውሚ በቁጥራቸው ብዙ የሆኑ 100 ሚሊዮን 130 ሚሊዮን 100 ምናምን ሚሊዮን ብለን በቁጥራችን የምንኮፈሰው ማለት ነው። ኢነ ከቢረ አልቀውሚ ላ ዒልመ ዒንደሁ ያልተማረ የመሃይብ ስብስብ የሆነ እንደሆነ ሰጊሩን ኢዘ التفتت عليه الجحافل የጦር ኃይል ፊቱን ዞር ያደረገበት እንደሆነ ባዶ ነው። وخاصة في زمننا የዚያኔ በሰይፉ ዘመን ነው። ዛሬ ደግሞ በቴክኖሎጂ ዘመን ነው። በአንዲት ሰበብ በማድረግ ምድር ማጥፋት የሚቻልባቸው ትላልቅ መሳሪያዎች በተመረቱበት ዘመን ላይ ይህንን አምጡና አስገቡት። ያልተማረ እንደሆነ የጦር ኃይል ዞር ሲልበት ባዶ ነው፣ ቁጥር ብቻ ነው የሚሆነው አለ። ثم قال وإن صغير القوم إن كان عالما ቁጥራቸው አናሳ ሆነው ምሁራኖችና የተማሩ የለቁ ከሆኑ ከቢሩን ኢዛ ሩደት ኢለይህ መሃፊሉ ያ ሰው መድረኩን ሲያገኝ እድሉን ሲያገኝ ምናምን እሱ ነው ከፍ ብሎ በስቶ የሚታየው ጎልቶ የሚታየው። አፍሪካን ሀገርንና ወኻሰተን ኢትዮጵያንና በቁጥራቸው ውስን የሆኑ የአውሮፓ ሀገሮችን ደግሞ ይዋቸው። ምናልባት አንዲት የአውሮፓ ሀገርና እኛ አፍሪካ ውስጥ አንድ ክልል በቁጥር የተወዳደረን እንደሆነ አንድ ክልል ላይ ያለው የማህበረሰብ ክፍል በቁጥር ሊበልጥ ይችላል። እነዚያ ግን መጥቀውና ወጥተው ዓለምን አስፈርተው የኖሩበት ምክንያቱ ምንድነው? ማህበረሰቡ የተማረ ስለሆነ። ስለዚህ ስትማሩ ያ ጀማዓ ማትሪክም ይሁን የትኛውንም ይሁን ፈተናን ለመፈተን ስትዘጋጁ ንያ ይኑራችሁ። በዚያ ንያችሁ መሰረት አጅር አለላችሁና ነው። አሻራዬ ማረፍ አለበት አገሬ ግንባታ ላይ በሚል ንያ እንማር ነው። አልኢስላሙ ያ ጀማዓ ዩዋዚኑ በይነ ዱንያ ወዲን መካከል ላይ ሆኖ የሚልህ እስላም ዲንህ ላይ ብቻ ዱንያ ላይ ብቻ አይደለም ኢስላም የሚለው። እንግዲያውስ ሁለቱንም ነው ይዘኪድ የሚልህ። ወዩዋዚኑ በይነ መጣሊብ ሩህ ወመጣሊብ الجسد የሩህህን ፍላጎት እንድታረካ የአካላዊ ፍላጎት ክንም እንድታረካ ለሩህህ ዲንህን ተማር፣ ለአካል ግንባታ ደግሞ ዱንያህን ተማር ነው ኢስላም የሚለው። ትዛ ነው ኢስላም የሚለው። ለምን ከማ ቃለ ሱብሓነሁ ወተዓላ ወብተጊ ፊማ አታከ አላሁ ዳረ አልአኺራ ወላ ተንሰ ነሲበከ ሚነ ዱንያ። እኔ በሰጠው አላህ በሰጠህ ኒዕማ ለአኺራ ስራበት፣ ኸይርን ፈልግበት፣ አሸጋግረ ወደዛ። ዱንያ ላይም ድርሻህን እንዳትዘነጋ አለ። ዱንያ ላይ ድርሻህን እንዳትዘነጋ ቢማዕና ለዱንያ ስትሰራ አድምተህ ስራ፣ ከልብ ስራ፣ ሙትቂን ሁን። ለአኺራም ስትሰራ ከልብ ስራ፣ ሙትቂን ሁን። የላይ በላይ ስራ ኢስላም አይደግፈውም፣ ጎጂ ነውና ቅድም እንዳልኳችሁ እንደ ሀገርም እንደ ማህበረሰብም ስለሚጎዳን ማለት ነው። أقول ما تسمعون وأستغفر الله لي ولكم ولسائر المسلمين فاستغفروه وتوبوا إليه إنه هو التواب الرحيم. الحمد لله وصلى الله وسلم وبارك على رسول الله وعلى آله وصحبه ومن والاه. أما بعد أيها الأحبة سلا علم الله جل وعز نبي الله داود عندما السالي أدرقوا يا متأتوال لمن كتكنولوجي قار مجنانية من نجلو كفتها لنا الرقاقة من نجلو أو كتلا يتمسرت عندهن بيتشان. قال سبحانه وعلمناه صنعة لبوس لكم አስተማርነው አሳወቅነው። ምን እናንተ የጦር ልብስ ልትለብሱ ዘንዳ ለሕይወታችሁ አደጋ ልትከላከሉ ዘንዳ
ያንን የማምረትን ችሎታ ብቃትን አስተማር ነው አለ። ያልተማረ ማህበረሰብ ክፍል እንደነዚህ አይነት ቴክኖሎጂዎችን በራሱ ሰርቶ በራሱ እጅ ላይ ማድረግ አይችልም። ካላደረገ ምንድነው ሊሆን የሚችለው? ያው የሚሆነው ይሆናል ማለት ነው። አዩሃ አልአሕባ ያልተማረን እንደሆነ ድሃ እንሆናለን። ያልነቃን ያላወቀን እንደሆነ ጭራ እንሆናለን። ቅድም ያልኩት ይከሰታል ማለት ነው። ኢዘን ሉቅማን አልሐኪም ለልጃቸው የመከሩትን ለልጆቻቸው አስተላልፉልኝ፣ ለልጆቻችሁ አስተላልፉልኝ፣ ለራሳችሁም ለኔም ወስያ ይሆነኝ። ያ ቡነያ استعن بكسب الحلال عن الفقر ልጄ ሆይ ሐላል ስራ በመስራት ከድህነት ራስክን አውጣና በራስክ ተብቃቃ። ማንንም እንዳትከጅል። በቃ ሐላል ስራ በመስራት بمعنى የምትሰራውን ስራ ለራስክ እንዲበቃ አድርገህ ስራ። ቢያንስ አሳምረ ስራ። ምንም ይሁን ምን ያስራ። قال فإنه ነገሩኮ ما افتقر أحد قط إلا أصابه ثلاث خصال የሆነ ማህበረሰብ ክፍል ድህነት ላይ የወደቀ እንደሆነ ሶስት ችግሮች ይገጥሙታል። ገጥመውን ያሉት ናቸው። አንደኛ ሪቀቱ ፊ ዲኒህ ዲኑ ላይ በቃ ሪቃ ያኒ ጠንካራ ዲን ሊኖረው አይችልም። ቢያውቀውም ጉዳዩ ሊተገብረው አይችልም። ሊናገረው አይችልም። ወኻሰተን ለምን ያልክ እንደሆነ ህይወት ስለሚያስገድደው አመሳስሎ ይኖራል። አብዛኛውን ኹጥባ አብዛኛውን ዳዕዋ ያያችሁት እንደሆነ በራሱ የማይብቃቃ ኢማም፣ በራሱ የማይብቃቃ ዳዒ፣ በኮሚቴ ፈቃድ ላይ የተመሰረተ ከሆነ በእነሱ ደሞዝ ላይ የተመሰረተ ኦር በሀብታሞች ዘካና ስጦታ ላይ የተመሰረተ እንደሆነ በሳት ብሎት እኮ እነሱ የማይደግፉትን ነገር ከተናገረ ፊታቸው ኮስተር ያለበት እንደሆነ ማለቴ ብሎ ማሻሻያ ያደርግለታል አይደል? ለምንድን ነው ያልክ እንደሆነ በቃ በእነሱ ህይወት ላይ በእነሱ ጥቅም ላይ ኦር በእነሱ ደሞዝ ላይ የተመሰረተ ስለሆነ ህይወቱ ያስወጡኛል ብሎ ስለሚሰጋ ከልቡ አይናገርም። ከሰማይ እንደወረደ ለመናገር አይደፍርም። ሪቀቱን ፊ ዲኒህ ድሃ የሆነ ማህበረሰብ ዲኑ ላይ ጠንካራ የሆነ አልደፈሬ መሆን አይችልም። ይኸው የምታስና መብቴ ምናምን ያልክ ጠይቃለህ። አንዳንዴ የሂጃብ መብት ትላለህ፣ ሴኩሪቲ ኢሹ ስላለበት ነው ትባላለህ። ሌላ እኮ ነው ሰክሬትድ የሆነው ነገር ሌላ ነው ውስጡ ላይ። አንዳንዴ ደግሞ ባለፈው ብዙ ወጣቶች ሲነግሩኝ ለካፌ ላይ ለምግብ ተሰልፈን እያለ ግቢ ሆኖ ማለት ነው ሱሪያችሁ አጥሯል ተብሎ እንወጣ ነበረ ከመሃል ብሏል። እሺ የሱሪ ማጠርም የሴኩሪቲ ኢሹ ነው አሁን አይደለም፣ ባለፈው ስርዓት ነው። ምንድነው ያልክ እንደሆነ ሙስሊሙ ማህበረሰብ ተምረ ምናምን ወደፊት ገፍተ ስታበቃ መብቴ ምናምን የሚለውን ጥያቄ እንድትጠይቅ የማይፈለግበት ጊዜ አልፏል። አሁን ግን አይደለም ያለው። ስለዚህ አሁን ላይ በችን አጋጣሚ በመጠቀም ወደፊት ከፍ ማለትና አገርንም ራስንም ለመጥቀም ዲንንም ከፍ ለማድረግ መሯሯጥ ይገባል። ድሃ ከሆነን ግን ሪቀቱን ፊ ዲኒህ ወضዕፉን ፊ ዐቅሊህ ድሃ አቅሉን በወጉ ማሰራት አይችልም። ሀብት ካለ ደፋር ትሆናለህ፣ ድሃ ከሆንክ ፈሪ ትሆናለህ። هذا الذي نراه وذهاب مروءته ክብሩን ይጥላል፣ ይለምናል። ችግር ሆኖበት ምን ያደርግ ታዲያ? ከዚህ ሁላ የከፋው ደግሞ አሉ ሉቅማን አልሐኪም ለልጃቸው፣ ከዚህ ሁላ የከፋው ደግሞ استخفاف الناس به ሰዎች ናቅ አድርገው አውርደው አዝቅጠው ያዩታል። አይፈሩትም፣ አይጠነቀቁትም፣ አያከብሩትም። ገብቷችኋል? هذا صلوا وسلموا على الحبيب الذي أمركم بالصلاة والسلام قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن الخلفاء الأربع أبي بكر وعمر وعثمان وعلي وعن سائر الصحابة أجمعين وأنا معهم بجودك وكرمك يا أكرم الأكرمين. وأقم الصلاة.